አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ። ዛሬ እንግዲህ የምንሰራው ቺዝ ኬክ ነው ማለት ነው። በጣም ቆንጆና በጣም ቀላል ነው ማለት ነው። እዚህ ጋር ጅብን ኬሪ አለኝ ማለት ነው። 9 ፍሬ ጅብን ኬሪ አርጌያለሁ። ሙሉ ነው የተጠቀምኩት ይሄንን ማለት ነው። እና ሀባይቢ እዚህ ጋር እንግዲህ ከላጥ ላይ ነው እያደረኩኝ ያለሁት። አብረን የምናይ ይሆናል ግብአቶቹ ማለት ነው። እዚህ ጋር ደግሞ ኬክ አለኝ። ኬክ የተዘጋጀውን ማለት ነው። በዚህ ነው በቫኒላ ኬክ ነው የምንሰራው። እናንተ ቤት ውስጥ ጋግራችሁ አቀዝቅዛችሁ መስራት ትችላላችሁ። እኔ ግን ጃህዙ ነበረ የመጣልኝ ማለት ነው። እና ሀባይቢ በዚህ መልኩ ቫይረሴን ያው እዚህ ጋር አለ ማለት ነው። በስላይስ ቆረጥኩትኝ ኬኩን። ከዛ እንደረድራለን። እናንተ በብስኩትም መስራት ይቻላል። ኬኩ ቤት ውስጥ መጋገር ትችላላችሁ። ያው እኔ ያው ጊዜ ቁጠባ ነው ኬኩን የመጣልኝ ጃህዙን ማለት ነው። የቆራረጥ ያመጣነውን ኬክ ቆራርጠን ሰኒያችን ላይ ደርድረናል ማለት ነው። ሰኒያ እንግዲህ መካከለኛ የሚባለውን ሰኒያ ነው ማለት ነው። እናንተ እንደ ፋሚሊዎቻችሁ መጠን ማለት ነው እንደ ራሳችሁ እንደምትፈልጉት መስራት ትችላላችሁ። ከዛ እዚህ ጋር እንግዲህ የድሪም ዌብ ክሬም አለኝ ያው እና ደግሞ ድሪም ዌብ አለኝ ክሬም ጅብን ይሄንን አለኝ ማለት ነው። የሁለት ግላስ ላይ የተጠቀምኩት ያው እንደምታውቁት ቺዝ ኬክ በደንብ እንትን ይፈልጋል ክሬም ማለት ነው። እና ሀባይቢ እንደምታውቁት እኔ ማሳያችሁ እንደኛ ቤት አይነት ጠሪቅ ማለት ነው። እንደ ራሴ ነው ማሳያችሁ ማለት ነው። ብዙ አይነት አስራ ሊሆን ይችላል። እና ሀባይቢ ይሄ ግን በጣም ለየት ያለብኝ ብዙ የሆነ ብዙ የምትጨማምሩት ነገር አያስፈልግም። እዚህ ጋር የተጨመርኩት ድሪም ዌብ ነው ፓውደሩ ማለት ነው። እና ሀባይ ሌላ ምንም ነገር አያስፈልግም፣ መፍጨት ብቻ ነው። ድሪም ዌብ የድሪም ዌብ ወተት እና ጅብን ኬሪ 9 ፍሬ ተጠቅሜያለሁ ማለት ነው። በቃ ለክሬሙ ማለት ነው። እና እንደዚህ አድርገን እንፈጨዋለን ማለት ነው። እና በጣም ቀላል ነው ሀባይብ ገልቢ ሞክሩት። ቆንጆ ነው ሲበላ በጣም ለዚዝ ነው የሚገርማችሁ ነገር ማለት ነው። እና ሀባይቢ እንትን ቪዲዮን ከወዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ ያላረጋችሁ ያው የምለቀው ቪዲዮ በአንደኛ እንዲደርሳችሁ ማለት ነው። እና ውድ ተመልካቾቼ በዚህ መልኩ እየፈጨን እንገኛለን። ከዛ ይሄ እንግዲህ ይሄንን እንትን እስከምንልን ድረስ ሶሱን እናዘጋጃለን። እና ውድ ተመልካቾቼ በዚህ መልኩ እንትናችን ወደ ጎን አለና 2 ግላስ ውሃ አድርገን አስችጋ ሶሱ ልንሰራ ነው የቺዝ ኬኩን ሶስ ማለት ነው። እዚህ ጋር አንድ ትልቁ ማንኪያ ነሻ አድርጋለሁ ወይም የበቀሉ ዱቄት ሚክስ እናደርገዋለን። ከዛ በኋላ ሀባቢ እዚህ ጋር ደግሞ ጄሊ ነው ያለኝ ጄሊ ያለኝ እንበጣበጠዋለን በሞቀ ውሃ። ከዛ እንደዚች ሚክስ እናደርጋለን ማለት ነው። አያችሁት በጣም ቆንጆ ነው። ከዛ እዚህ ጋር ደግሞ ቪንቶ አለኝ። ቪንቶዬ 1 ግላስ ጨምራለሁ ያልሞላ። በደንብ ጠቆር ማለት አለበት። ቪንቶች ጨምሮበት ጠቆር ይላል። ቆንጆዬ ከለር ያመጣልናል ማለት ነው። እና በደንብ እንመታውና እሳት ላይ እንጥደዋለን። እሳት ላይ ከጣድነው በኋላ ሀባቢ በዚህ መልኩ ተጊል ሆኗል። ሶሱ በጣም ነው የሚያምረው። እና ሀባቢ ግን በዚህ መልኩ ሚክስ እናደርገዋለን። በጣም እየወፈረ ነው። በጣም ሳይሆን ያው መካከለኛ ሚዲየም መካከለኛ ሆኖ እየተንተከተከ ነው። አሁን ይበቃዋል። እና ሀባቢ ክሬማችን እዚህ ጋር አለ። ክሬማችን እናደርገዋለን መጀመሪያ ላይ ኬኩን፣ ከዛ በኋላ ክሬሙን፣ ከዛ መጨረሻ ላይ ሶስተኛ ላይ ሶሱን እናደርጋለን ማለት ነው። እዚህ ጋር እንግዲህ በፕላስቲኩን በዚፕላክ ወረቀት አድርጌዋለሁ ማለት ነው። ክሬሜን ለምን ለማድረግ እንዲመቸኝ ማለት ነው። እና እንደዚህ አስገባሁትና ከዛ በኋላ ቆረጥኩትኝ ጫፉን ማለት ነው። ከዛ ይኸው በዚህ መልኩ አያችሁት፣ በዚህ መልኩ አደረግኩትኝ ማለት ነው። በደንብ እንትን እንዲል ማለት ነው
እንዲዳረስ ለማለት እንዲዳረስ ማለት ነው። እና በዚህ መልኩ በደንብ አድርገን ጨርሰናል። አሁን ቀጥታ ወደ ፍሪጅ ነው የማስገባው። ፍሪጅ ውስጥ አስገብቼ በደንብ መቀዝቀዝ አለበት፣ በደንብ ማለት ነው። በደንብ ቀዝቀዝ የሆነ እንትን ሲል ማለት ነው የሆነ ምን ልበላችሁ ያዝ ሲያደርገው ነው ያንን የምናረግበት። ሶሱ ደግሞ በጣም መቀዝቀዝ አለበት። እያማሰልኩኝ በደንብ አቀዘቅዘዋለሁ። እስች ጋር ደግሞ እንግዲህ ውስጡ የያዘ ነበር። ጠረቅረቅረቅረቅ ሂሳብ ነው የሚባለው ጋይስ፣ ሂሳብ ነው። እና ጠረቅረቅ አድርጌ ጨምሬዋለሁ። ከዛ አስተካከልኩት። ባይዞ ግን የእኔ ሰንዬ ትንሽ እንትን ብሎብኛል፣ አንሷል። እናንተ ያው ሰፋ ባለ ሰንያ ሰርታችሁ እንትኑን ክሬሙን እንትን ማለት ትችላላችሁ ማለት ነው። አሁን ይሄ ትኩስ ነው። በደንብ ቀዝቅዞ ነው መጨመር ያለብኝ። ትኩሱ ከጨመራችሁበት ይበላሻል። ወደ ላይ ይወጣና እንትኑ ደግሞ ወደ ታች ይሆናል ማለት ነው። እዚህ ጋር እንግዲህ ካሜራው ተገልብጦ ነበረ። በጣም ይቅርታ ማለት ነው። አዎ የሚገርማችሁ ያው እንግዲህ እንደምታውቁት ረመዳን ላይ ከባድ ነው እና ፍሪጅ ውስጥ አስቀምጬ ይሄኛው ደግሞ ሶሱ ውጪ ላይ በደንብ አቀዝቅዤ ነው እንደዚህ ያደረኩት። ትኩሱ ካደረጋችሁበት ክሬሙ ወደ ላይ ይነሳል ማለት ነው። ትኩሱ እንዳታረጉበት፣ ሁለቱንም መቀዝቀዝ አለበት ውጪ ላይ ማለት ነው። ይበላሽባቸዋል። ትኩስ ላይ ክሬሙ ትኩሱ እንትን ጄሊ ክሬም ላይ ትኩሱ ብጨምሩበት ይበላሻል፣ ጥሩ አይመጣም። ስለዛ ሀባይቢ አቀዝቅዤ እንደዚህ አድርገው። አሁን እንግዲህ እዚህ ጋር ብሎቤሪና ኪዊ ኪዊ አይደለም ብሎቤሪና እንትን አለኝ ማለት ነው። እሱን እናረጋለን። ያው ለዲኮር ከላይ ከሌላችሁ ችግር የለውም፣ ምንም ችግር የለውም። የሚገርማችሁ አሁን እንደምታዩት መስታወት ነው የመሰለ በጣም ቆንጆ ነው፣ ያምራል። እና ያው አልነበረኝም መጀመሪያ እና ከዛ እነዚህ ብቻ አድርጌ ላቀርበው ነበረ ማለት ነው። ከዛ ኖ አዘዙልኝ አልኩኝና አዝዤ ድጋሚ እንደዚህ 3 አይነት አስመጣኝ ማለት ነው። ከዛ ያው ለዲኮሬሽን እንዲያምር ማለት ነው፣ ውብ እንዲሆን። ከዛ ድጋሚ ያረኩበት ማምሻ ላይ ላቀርበው ሲሆን ከቡና ጋር ላቀርበው ሲሆን እንደዚች አድርጌ አቀረብኩት ማለት ነው። በጣም ነበረ የወደዱት በጣም ማለት ነው። የሚገርማችሁ ነገር በጣም ቆንጆ። ከዚህ በፊት እኔ በብስኩት ሰርቼዋለሁኝ፣ በብስኩት ማለት ነው ፈጭቼ ምናምን በሱ ሰርቼዋለሁኝ። ዛሬ ደግሞ በኬክ አያችሁት፣ አያምርም? ማሻአላህ ተባረከላህ። ብለአፊያ አሌይኩም አሌይና ሀባይቢ። ሞክሩት፣ ሳትሞክሩት እንዳታልፉ ማለት ነው። ሞክሩት፣ በጣም ቆንጆ ነው። ፍሩቱ ደግሞ እንግዲህ እንደምታውቁት ያው ፍሩት ደግሞ አሪፍ ነው ለጤና ማለት ነው። እና ሞክሩት ሀባይብ ገልቢ። ባይ ባይ።